ከሚላ ረኔ ከሚላ ከሚላ ረኔ ከሚላ ከሚላ ይኔ ከረሜላ አርት ውስጥ የገባሁት ተባረሪ አይደለም ዘፍኜ ነው። ከኛ በፊት የነበሩትን አንጋፋዎችን በመስፈን ነው ከትምህርት ቤት ጀምሮ የጀመርኩት። ብዙ ያልጨረስነው ስራ ነው ብሎ ብትጨርሰው ኖሮ ምን ልንሆን ነበር የሚል ኮሜንት አይቼ በጣም ደስ ብሎኝ ነበር። በጣም የሚችል ዘፋኝ ነው። እሱንም ለማስመሰልም አልሞከርኩም። ሲጀመር እስብዬ በተከበርኩ ሳልጠላሽ ተመልሰሽ መሆንሽ አንቺ ወቃሽ ግፋት ሰሪሞ እንደገና ኧረ ተየንንስ ማናየውና አሁንም ቆይታችሁ ከአባይ ቴሌቪዥን ጋር ከሰከላ ሾው ጋር ይሁን እንላለን። ቀጣይ እንግዲህ ድምጻዊ ነው። እንግዲህ መግቢያ ፕሮግራማችንን በሱ ድምጽ በሱ ስራ ጀምረናል። ወጣት ድምጻዊ እንኳን ደህና መጣ። እንኳን ደህና ቆይሽ። ራስህን እስቲ አስተዋውቀኝ። የዝናን ካልጠራሁ ምናልባት በሱ ነው ብዙ ሰው የሚያውቀው ይመስለኛል። ብዙ ሰው የሚያውቀው ያው በየዝና ዘፈን ነው። የዝና የተስፋዬ ወርቅነህ ዘፈን ነው። እኔ ድጋሚ ሰርቼው ነው እና በዚህ አጋጣሚ ያው ለተስፋዬ ቤተሰቦችም ሆነ ለተስፋዬ የሰሩትን እኔ አካሉን በዚህ አጋጣሚ ማመስገን እፈልጋለሁ። በተረፈ ይሄን እስቲ ትውልድ፣ ልጅነት፣ የእድገት ቦታ የት አካባቢ ልጅ ነህ? እኔ ጨርቆስ ነው ተወልጄ ያለው። አረ ለምን እንደሆነ አላውቅም፣ አልገመትኩም። ምናልባት ቀድሜ ማቀህ የዝና በሚለው ስራ ስለሆነ የዝና አንዳንዴ እንዲህ ነው የሚቀድመው። ምክንያቱም እሱ በኮሌክሽን መልክ ድሪም ኮሌክሽን በሚባል ከነ ሄለን በሪ ኦዛዛሪና ጋር ምናምን አንድ ላይ ወጣ ኮሌክሽን ነው። ከዛ በኋላ ነው የዝናን ሌላ አልበም እየሰራ ነው። በአጋጣሚ የተስፋዬ ወርቅነህን ድጋሚ እንድንሰራ በወንድሜ አማካኝነት የሰራሁት ማለት ነው። ሙዚቃ ውስጥ አርት ውስጥ እንዴት ገባ? ድምጽ ከመስራትም ደግሞ ግጥምና ዜማዎችንም እንደምትሰራ አውቃለሁና አርት ውስጥ በጠቅላላ እንዴት ገባ? አርት ውስጥ የገባሁት ተባረሪ አይደለም ዘፍኜ ነው። ትምህርት ቤት ነው የጀመርኩት። ትምህርት ቤት በምጮትበት ሰዓት ያው ከትምህርት ቤት ጀመርን። ከዛ ሰፈር ውስጥ ነጸብራቅ የሚባል ክበብ ነበር። ክበብ ውስጥ በመስራት ከዛ ነው አንዱ የሰፈር ልጅ ቤተሰብ መምሪያ ወሰደኝ። ቤተሰብ መምሪያ ደግሞ ስሰራ ከዛ ወደ ክለብ ግን ይዞኝ የመጣው ግርማ ገመቹ ነው። እሱ የሰፈር ልጅ ነው እና እሱ ነው ወደ ክለብ ይዞኝ መጥቶ እንግዲህ ያው የራሴን ስራ ምናምን ለመስራት የበቃሁት ማለት ነው። ትመችኛለሽ ግርማ ገመቹ በሱ ላይ ማለት በጣም ከዛ በኋላ ክለብ ውስጥ ስትሰራ አሁን ስሰማህ አንዳንዴ እንዲህ ነው ገረመው አሰፋ ይመጣብኛል ለኔ። ሌላ ሰው ብሎ ያውቃል? አይ የምር ነው። እኔ በቃ የሱ እንትን ይሰማኛል። መጀመሪያ አንድ ዘፋኝ ብዙ ጊዜ የሆነው መጀመሪያ ጆሮሽ ላይ ቀረው ሰው ነው የምታመሳሲው። ብዙ ሰው እንደው የሚለኝ ደረጀ ዱባለን ምናምን ይለኛል። ጥበቡን የሚለኝ ሰው አለ ደረጀ ዱባለ። ግን ያው ድርሰቱም የደረጀ ስለሆነ ነው ስለምንቀራረብ ምናምን እንጂ ገረመውን እንግዲህ ያው እኔ በቃ የገርማ አሰፋ እንትን ተሰማኝ እንደዛ። አዛዚያም ይሁን ወይ አላውቅም፣ ብቻ ግን ቆንጆ ስራ። አይ በቃ ታድያለሁ ማለት ነው። ጋር በጣም አንዴ ብዙ ሰው በጣም ተወዳጅ ስራዎች ያሉት ድምጻዊ ነው እሱ። ከዛ በኋላ ወደ ምን ስራ ሄድክ? እንግዲህ ለራስህ ብቻ ከመስራት ሌሎችንም ክለብ ስትገባ ማዲንጎን፣ አሌክስ አለማየሁ ሂርቦ እንደምትሰራ ሰምቻለሁ ነው። በልጅነትም በእርግጥ ብዙ ነገር ይሰራል። ሌሎች የማንን ተጫውተህ ታውቃለህ? ዘፈን ሲጀምር እንዳልኩት ያው ከዚህ በፊትም ተናግሬዋለሁ እናረጋኝ ይሄን ምናምን በመስፈን ከኛ በፊት የነበሩትን አንጋፋዎችን በመስፈን ነው ከትምህርት ቤት ጀምሮ የጀመርኩት። ከዛ በኋላ ግን የምትወጃቸው ዘፋኞች ግን ይኖራሉ። ከነሱ ውስጥ አንዱ ሂርቦን ነው እና ማዲንጎን ነው። በቃ በጣም መወዳቸው ማለት ለኔ በቃ ስሜት ይሰጡኛል ብዬ የማስባቸው ዘፋኞች እነሱ ናቸው። ክለብ ደግሞ የምጮታቸው በብዛት የተለያየ ዘፈን ነው። ክለብ ላይ የምጮተው ያው የብዙ ሰው ነው የምጮተው፣ ግን በይበልጥ ደግሞ ያው የእነሱን እጮታል። አለማየሁ ሂርቦ ድምፅ በጣም ለየት ያለ ነው። በጣም ወፍራም የሆነ ጎርነን ያለ የሆነ ጥልቀት ያለው ድምፅ ነው። ደግሞ የሚያሳዝንም ነገር አለው ደግሞ የሆነ ስራው የሂርቦ ይለያል። ምን መሰለሽ ሂርቦ አሁን ብዙ ሰው የሚያውቀው አሁን በኢቫንጋዲ አልበም ምናምን ነው
ግን የኤርፖ አልበሞች ከዛ በፊት የተሰሩ ወደ 2 አልበሞች አሉት። እነ በይልሰናበትሽ ላይ ያለ የሰርግ ዘፈኖች ምናምን ያላቸው፣ ከዛ በፊት ደግሞ ከባንድ ጋር የተጫወታቸው ምናምን አሉ። በሲንግል ደግሞ የለቀቃቸው መዲና ባንድና ሆዲን ምናምን የለቀቃቸው ዘፈኖች አሉና በአብዛኛዎቹ ስሜት ይሰጣሉ። የሱ ዘፈኖች በጣም ደስ ይላሉ ምናምን በቃ ማለት ግጥም ውስጥ ገብተሽ የምትጫወቻቸው ናቸው ምናምን በጣም ነው የሰማኋቸው። ከድሮዎቹ ዘፈኖቹ በተለይ በጣም ብዙ ዘፈኖቹ የሰውን ዘፈን ነው ድጋሚ የሰራቸው በአብዛኛዎቹ እንደ አልበም ምናምን፣ ግን በጣም ስሜት ይሰጣሉ፣ ደስ ይላሉ። ግን ሰው ደግሞ በጣም ሂርጶን በደንብ ደግሞ ገኖ ያወቀው ደግሞ የቫንጋዲ አልበም ላይ ነው እና ከዛ በኋላ በማል የለቀቃቸው ሲንግሎች አሉ። እነሱን ሲንግሎች ተጨምረው ነው። ማዲ ደግሞ ያው ግልጽ ነው ከስያሜ ያጣውላት ጀምሮ ነው አልበሞቹ ላይ ያው እንግዲህ ከሱ በኋላ 3 አልበም ማለት ነው። ስያሜ ያጣውላት አንድ አልበም ነው፣ ከተለያየን አለ፣ እንደገና ደግሞ አሁን ማርማር አለ ማለት ነው። እነሱ 3 አልበሞች ናቸው። እንግዲህ አሁን እነሱን እየሰማሁ ነው እንግዲህ እዚህ እንትን ያልኩት ማለት ነው። ከሁለቱ አንዱን አዛ ትልልኛለህ? ችግር የለም። አለማየሁ ሂርጶ ይሁንልኝ። ምናልባት ማዲንጎን ከዚህ በፊትም ወይ ሌላም ሰው እንትን ብዬ ሊሆን ይችላል ብዙ ገጥሞኛ አያውቅም። አለማየሁ ሂርጶ እሺ ብዬ በተቀበልኩ ሳልጠላሽ ተመልሰሽ መሆንሽ አንቺ ወቃሽ ግፍ አሰሪሞይ እንደገና ኧረ ተየነኔስ ማናየውና እሺ ብዬ በተቀበልኩ ሳልጠላሽ ተመልሰሽ መሆንሽ አንቺ ወቃሽ ግፍ አሰሪሞይ እንደገና ኧረ ተየነኔስ ማናየውና። በስማ የእውነት በቃ የሆነ ጊዜ ቃለ መጠይቅ ሲደረግ እንደውም አልጨረስነውም ብዙ ያልጨረስነው ስራ ነው ብሎ ብትጨርሰው ኖሮ ምን ልንሆን ነበር የሚል ኮሜንት አይቼ በጣም ደስ ብሎኝ ነበር። በጣም የሚያባባ እንትን ነው። አዎ ድጋሚ እኔ የእሱን ዘፈኖች እንዳለ በአብዛኞቹ ማለት እሱ ቢዘፍናቸው እንዴት ሊዘፍናቸው ይችላል የሚሉትን ዘፈኖቹ በአብዛኛዎቹን እንደ ከቨር አድርጌ የሰሯቸው ዘፈኖች አሉና ሰው እሱ ነው አይደለም የሚል ክርክሩላ ተነስቶ ነበርና በጣም ስለምወደው ነው። በጣም ነው የመጣልህ ደግሞ በቃ የእሱን እየሰማሁ ነው የመሰለኝ። የእውነት በጣም ቆንጆ ነው። ከራስህ ውጪ ግጥምና ዜማ ስራዎች የሰጣቸው ሰዎችም አሉ። እንወቃቸው እስኪ። ካመል ማላባተ ውሸት የሚለውን ስራ ዜማኔ ያው ግጥም ደግሞ አቡዲ የሰራው አለ። ከዛ በኋላ ደግሞ ከዘቢባ አበባ የሚለው አሁን አልበሟ ላይ ሌላ ደግሞ ከማስተዋል ከኮንኮርድ ኮሌክሽን ወደ 2 ዘፈኖች ዜማ ግጥምም አንድ ዘፈን፣ አንደኛው ዘፈን ደግሞ ጥላውን ሰማው የጻፈው ከኮንኮርድ ኮሌክሽን እንደገና በድጋሚ ለማስተዋል የሰራሁት ስራዎች አሉ። ከዛ በኋላ ሜላት ኮድ የምትባል ደግሞ እንደዚሁ እና ለሌሎች ከረሳው ይቅርታ ይደረግልኝ። ያው ያጋጥማል ድንገተኛ ጥያቄ ሲሆን የራስህ ስራዎች ላይ ምን ላይ ነው ያለኸው? አሁን እንዴት መሰለሽ የራሴ ስራዎች አሁን ትንሽ ጨርሻለሁ ስቲቲና ማልቅ ነገር አለ ምናምናምና አሁን ግን ወደ ራሴ ዲሲሽን ማለት መጀመሪያ ላይ በሌሎች ኢንተርቴይንመንት ለማውጣት ተነጋግረን መንገድ ላይ ነን። እንግዲህ ከተስማማን በእነሱ ነው የሚወጣው። አሁን አውርተንም የጨረስነው አለ በዳግማዊት አማካኝነት። በዚህ አጋጣሚ ዳጊን በጣም ነው የማመሰግነው። በዳጊ በኩል ያናገረችው ሰው አለ። እነሱን ሰዎች ተነጋግረናል። ምን ደረጃ እንደደረስን ገና አልታወቀም። ስለዚህ የሚጨርሱ ከሆነ ከነሱ ጋር ጨርሳለሁ። ካልሆነ ግን ያው እንዳልኩሽ ነው። አሁን ብዙ ኦፖርቹኒቲ አለ። አልበምሽን ለማውጣት የራስሽን ዩቲዩብ በመክፈት የራስሽን ምናምን ስለምታወጪ እሱን እንደ አድቫንቴጅ ይዤ ያው ከነሱ ጋር እነሱን ቅድሚያ ስላወራኋቸው ከነሱ ጋር መጨረስ ስላለብኝ ነውና የነሱን መጨረሻ ነው የምጠብቀው እንጂ ኦልሬዲ ጨርሻለሁ። አልበም የራስህ ዩቲዩብ ቻናል አይቻልም? አሁን ነው ክሬት ያደረኩት፣ በቅርብ ነው ክሬት ያደረኩትና ገና ነው እንዳልኩሽ ወቻውሮ አልሞላም። ሰብስክራይብ ገና ብዙ ሰው አላደረገውምና ያው በዚህ አጋጣሚ ብዙ ሰው ሰብስክራይብ አድርጎ ያው አልበሜን በራሴ የማውጣት ማሰብ አለኝ። ከነሱ ጋር መጀመሪያ የነሱ ዲል ይወሰናል። ሰው ከነሱ ጋር ከጨረስኩኝ ከነሱ ጋር ይሆናል። ካልሆነ ግን በራሴም ለማውጣት ሀሳብ አለኝ። እሺ ወደ ተስፋዬ ወርቅነህ ስራ እንሂድ። አንተ በጣም ካሳወቀህ ደግሞ ሁልጊዜ
አሁን ቅርብ ወቅት ላይ ራሱ ወጣት ልጆች ምናምን ሰርተውት እንደገና እንደ አዲስ ሁሌ ይወጣል። 10 ዓመት ምናምን ይሆነዋል አይደል? እኔ ከሰራሁት 2006 ላይ ነው የሰራሁት። 2006 እሱ ደግሞ 80ዎቹ ላይ ይመስለኛል 90-89 አካባቢ እንደዛ አካባቢ ይመስለኛል። እና ከሰራ በኋላ ብዙ በህይወት የቆየ አልመሰለኝም። መልሰህ ጥሩ እንዲነሳ የተደረገ ይመስለኛል። ያው ባለሙያው እንደተከበረ። እንዴት መረጥከው? ስለምትወደው ወይስ? አዎ በጣም እኛ ቤት ይከፈታል። አንድ ነገር ደግሞ ደጋግሜ ስትሰሚው ነው የምትወጁ። እኛ ቤት በጣም የሚከፈቱ ዘፈኖች የዘይኒት መሀባና የተስፋዬ ወርቅነህ ዘፈኖች እኛ ቤት ሁሌ ይከፈታል በቃ። ስለዚህ ወደ ሳይሆን በግድሽ እነዛ ዘፈኖች አሁን ስቲል ራሱ እነዛ ዘፈኖች ተሰማቸው ወደ ኋላ የሚመልሱኝ ነገሮች አሉ። በቃ የፋዘር የሚያደርገው ነገር የሚቆጣን ትውስታ ምናምን እና ብዙዎቹን ነገር ከቤት ነው የወደድኳቸውና ስንሰራቸው ግን በአጋጣሚ ነው የሰራናቸው። እኛ ሌላ አልበም እየሰራን ነበረና በዛ አልበሙ መሀል ላይ ነው በመሀል እንዴት ነው መሀል ላይ እየተቀረሽ እንደ ጨዋታ እንደ ቀልድ ብለህ ማቀዝቀዣ ነገር አለ አይደል? መሀል ላይ ምናምን ጋፕ ይፈጠራል። እሱ እስኪያስተካክል ምናምንና ዝም ብዬ ውስጥ ሆኜ ሲዘፍን እስቲ ዘፈነው ይለኝና ወንድሜ ነው ቀርቶኝ ነው። ከዛ በኋላ ሲሰማው ለምን አንሰራውም በሚል ተነሳ። የሚገርምሽ ነገር ብዙ ሰዎች የተስፋዬ ወርቅነህን አልበም ብዙ ሰዎች አንደርስታንድ አላረጉትም። ምክንያቱም ለምሳሌሽ ሙሉ ለሙሉ የተስፋዬ ወርቅነህን አሁንም እዚህ ጋር የምናገረው ሙሉ ለሙሉ በተለይ ግጥሞቹን አልወሰድኩም። ገባሽ? ሐሳቦቹን የወሰድኩት ለምሳሌ ውቢቱ ጎጃሚ ብትይ ውቢቱ ጎጃሚ የምትለውን ዋናው ሰው የሚያውቀውን ዜማ ነው የወሰድኩት። የዝና ብትይ ዋናው ዜማ ነው እናናን ብትይ መጀመሪያ ዋናው ሐሳቦቹ። ከዛ በኋላ ግን ሙሉ ግጥሞቹን በአብዛኛው ያው የኔው አካሉም ተጨምሮበት ማለት ነው ጥላሁን ሰሞን የጻፋቸው በአብዛኛዎቹ ግጥሞቹን በዚህ አጋጣሚ ማለት ነው። ስትሰሚውም ታውቂዋለሽ ተስፋዬ ያውቀዋልና በማን ሰራው እንዴት ተሰራ። አሁን ቅድም እንዳልሽው ቫይራል ላይ ዘፈኖቹ ሲወጡ በማን እንደተሰራ በዛ ትለየዋለሽ። በግጥሞቹ ትለያቸዋለሽ፣ በአዘፋፈኑ ምናምን ትለየዋለሽ። ምክንያቱም ያው ለመለየትም ነው። አንደኛ ነገር ደግሞ የኔንም የሱንም ለማስታወስ ሁለቱንም ለማስታወስ አድርጌ ነው የሰራሁትና ብዙ ሰው ይሄንን አያውቅም። እንደገና የዝና ደግሞ አልበም መሆኑን ብዙ ሰው አያውቅም። ብዙ ሰው አያውቅም የዝናን ብቻ ስለሚያዳምጥ እንጂ አሁን ተይደማምም እንግዲህ አልበም ላይ ያለ ነው። አስቢ ተይደማምም አልበም ላይ ያለ ነው እና ከሚላ አልበም ላይ ናቸው ሁሉም። ግን የዝናን ብቻ ነው ሰው እንደ ሲንግል ነው የሚያስበው። ግን አልበም ነው ሙሉ አልበም ነው የሰራሁት። ከሚላ ስትል በቃ ቢለው አልኩ። እሺ ከሚላ ረኔ ከሚላ ከሚላ ረኔ ከሚላ ከሚላ ረኔ ከሚላ ከሚላ ረኔ ከሚላ ከሚላ ይኔ ከረሜላ አንቺ እንደምን አለሽ እኔስ እንደምንም 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 መቼም ጥሩ ነገር ሳይለፋ አይገኝም። እንደምንም 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 ስለትም አለብኝ አምባ ማርያም ላይ አምባ ማርያም ላይ ችግሬም ተቀርፎ አየዋለሁ ወይ አየዋለሁ ወይ ትውልድ አገሬማ አባይ ማዶ ነበር መገን የወሎ ልጅ አንቺን ወዶ ሊቀር እያለ ይቀጥላል። በደንብ ነው በቃ ቁጭ የሱን ምሰማል ይመስለኝ። በጣም ነው የምወደው። እኛም ቤት ልጆች ሆነን ከምንሰማቸው ሙዚቃዎች አልበሞች መካከል በጣም በዘመኑ በጣም ትልቅ ቦታ ላይ የነበረ ስራ ነበረ። ያው እንዳሁኑ አይደለም፣ በጣም ብዙ አልበም አይወጣም እንደዚህ። ግን በቃ ያው እሱ ቆይቶ ብዙ ነገር መስራት የቻለ አይመስለኝም እንጂ ተወዳጅ ነበረ። እንደተወደደ ነው የጠፋውና በጣም ቆንጆ አድርገህ ነው የሰራው። ማስታወሱም ጥሩ ነው። ለሞከር ነው ስለምወደው ደግሞ በደንብ ሰውንም ለማስታወስ ነው። ብዙ የዚህኛው ጄኔሬሽን አያውቀውም እንጂ የእሱን ያለ እሱ በጣም ጎበዝ ዘፋኝ ነው። ገባሽ? በጣም የሚችል ዘፋኝ ነው። እሱንም ለማስመሰልም አልሞከርኩም። ሲጀመርም በራሴ በቃ የራሱን ከለር ሳይወጣ አይነት ነገር ነውና ያው ሞክሬያለሁ ብዬ ነው ማስብ። በዚህ ሁሉ ዘመን እንግዲህ ስራ ውስጥ እንደዚህ የሚያግዙ የሚደግፉ የሚመሰገኑ ሰዎች አይጠፉም። ልክ እንደ ጌሪ መንገድ የሚመሩ እንደዚህና ምስጋናም ማጠቃለያም ካለ እድሉ ያንተ ነው። እንግዲህ ከየትኛው ልጀምር መሰለሽ? ብዙ ጊዜ የመርሳት ችግር ስላለብኝ ብዙ ጊዜ እየተወቀስኩ ስለሆነ
ያው በአብዛኛዎቹ ለኔ የለፉ ብዙ ሰዎች ናቸውና በአጠቃላይ ባመሰግናቸው ደስ ይለኛል። ግን ወደዚህ ደግሞ እንድመጣ ያደረገኝ እውነትም ነው ግርምሽን መቼም በህይወት የማረሳቸው ናቸው። ከዛ ደግሞ አሁን ላይ ደግሞ አጠገቤ ሆኖ ብዙ ነገሮችን በመርዳትም ብዙ ነገሮችም ደግሞ እንድንሰራ ብዙ መንገዶችንም ደግሞ እዛም ሆኖ እዚህም ሆኖ እየከፈተልኝ ያለው ደግሞ ሂርጶን በጣም ነው የማመሰግነው። አሪፍ መልካም ሰው ነው፣ ጥሩ ስነ ልቦና ያለው ሰው ነው ምናምን እና እሱን ነው። በተረፈ ሌሎቹ ደግሞ ባታ ስቱዲዮ አልበም የተሰራበትን ኤርሚያስ በዳዳን ባታ ስቱዲዮ በጣም በቃ ብዙ ነገር የሰራሁበትና ብዙ ነገር የለፋንበት ነው። እንደገና አብርሃም ኪዳኔ አብረው እኔ ጋር የሰሩትን ሮቤል ማሪ፣ ሉዋም ማሪ፣ ሰለሞን ኃይለማርያምን በሚክሲንግ እና በማስተሪንግ እኔ ላይ የተሳተፉትን በሙሉ ሁሉንም ከልቤ ነው የማመሰግናቸው። ይሄንን ነው ልል የምችለው። የረሳኋቸውም ካለ በዚህ አጋጣሚ ይቅርታ። ሁልጊዜ ሰው ጥራ ሲባል እኔ በጣም ነው የምደናገረው። እኔ ማለት ብዙ ጊዜ እየረሳውም ምናምን እንደዚህ ያልክ ምናምን ስለምባል ያው እንዲረዱኝ እፈልጋለሁ። ያጋጥማል። ግን የተባበራችሁ ያገዛችሁ በሙሉ ምስጋናው ይድረሳችሁ። እኛም እዚህ እንግዳችን ስለነበር ከልብ እናመሰግናለን። ያው እንግዲህ አልበም በዚህ ጊዜ ይደርሳል ማለት ስለማይቻል ነው፣ ግን እየሰራህ ነው። ዋናው ነገር እንዲሳካልህ መልካም ምኞቴን እገልጻለሁ። አልበም ሲወጣ እንገናኛለን ብዬ ተስፋ አደርጋለሁ። እንግዳይ ስለነበር አመሰግናለሁ። ከአባይ ቴሌቪዥን ጋር ቆይታችሁን ስላደረጋችሁ ከልብ እናመሰግናለን። እንደተለመደው ሁሉንም ነገር ያካተተ ፕሮግራም ወደ እናንተ ለማድረስ ጥረት አድርገናል። በቀጣይ ሳምንት ደግሞ በተመሳሳይም በልዩነትም ቆንጆ ዝግጅቶች ይዘንላችሁ እንመጣለን። ቆይታችሁ ከአባይ ቴሌቪዥን ጋር ይሁን። ሰከላ በዚህ ተጠናቋል። መልካም ሳምንት።